ያፈቀርከውን ሰው ለመርሳት ስትታገል ይህንን ስሜትህን እንደ መስዋዕትነት ቁጠረው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሳሙ ዩቲዩብ ቻናል ተከታታይ ቤተሰቦቼ፣ ወደ የሀገሮች ልጆች ኢትዮጵያውያኖች ከሀገር ውስጥም ከሀገር ውጭም የምትገኙ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው ማለት ነው። ምክንያቱም እንግዲህ እንደተለመደው ከወደ ቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እናሳልፋለን ኢንሻአላህ እንደ አላህ ሱብሓነሁ ወተዓላ ፍቃድ ማለት ነው። እንግዲህ በዚህ ቻናል እጅግ ወሳኝ የሆኑ አስፈላጊ የሆኑ ትምህርቶች፣ ምክሮችና ግጥሞች የሚለቀቅበት ሁለገብ የሆነ ቻናል ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁልጊዜ የሚለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን በመጫን ወደ እናንተ ሁልጊዜ የሚለቀው ቪዲዮ ተደራሽነት የሚኖረው ይሆናል። እንደዚሁም ደግሞ ለቻናል ተከታታይ ቤተሰቦቼ ለምትሰጡኝ ሀሳብ አስተያየት ሁሉ ከልብ ከልብ አመሰግናለሁ። ጀዛኩሙላህ ኸይረን ጀዛ ብያለሁኝ ማለት ነው። ስለዚህ እንግዲህ ሰው ልጆች ስንባል በህይወታችን ብዙ ነገራቶችን እንከታተላለን፣ ብዙ ነገራቶችንም እናያለን፣ ብዙ ነገራቶችንም እንፈልጋለን ማለት ነው። እና ነገር ግን ለእኛ የምንፈልገውን ብቻ መከተል ሳይሆን የሚያስፈልገንን ነገር መከተል ይኖርብናል ማለት ነው። እና ስለዚህ እኛ ምን ማድረግ አለብን? ለእኛ የሚያስፈልገን ምንድን ነው? ለእኛ የምንወደው ወደነውስ ለእኛ አስፈላጊ ነው ወይ ብለን ምርጫችንን ልናሳምር ይገባል። እና በህይወታችን ብዙ ነገራቶች ይኖራሉ ማለት ነው። ከዛ ውጪ ግን ጠቃሚ ወሳኝና አስፈላጊ የሆነ ነገራቶችን ይዘን መጓዝ ይኖርብናል ማለት ነው። እንግዲህ ዛሬ ላይ የላችሁ የመጣሁት ያፈቀሩትን ለመርሳት ምን ማድረግ አለብን? በአሁኑ ሰዓት ብዙ ሰዎች እህቶች፣ ወንድሞች በጣም ያፈቅራሉ። ካፈቀሩ በኋላ ያ ፍቅር የማይቀጥል ይሆናል። ከዛም በኋላ ያንን ያፈቀሩትን ሰው እንዴት አድርገው ይርሱት? በጣም መከራና ስቃይ ሆኖባቸው እናያለን። እህቶችም ወንድሞችም ማለት ነው። እጅጉን በፍቅር መሰቃየት ከባድ ሆኖ ሳለ ነገር ግን ቅድሚያ ጥንቃቄው ማድረግ ያስፈልገናል ማለት ነው። ምክንያቱም ይህ ነገር ከመምጣቱ በፊት ማለት ነው። መልካም እንግዲህ ያፈቀሩትን ለመርሳት ምን ማድረግ አለብን? ዛሬ ላይ እናያለን ማለት ነው ኢንሻአላህ። በዚህ ዘመን ፍቅር የሚለው ቃል ትርጉሙ ተዛብቷል። ወጣቱ በስሜት ማዕበል ተገፍቶ ሸይጣን በሚያሰምርለት የሐራም መንገድ ውስጥ እየተጓዘ ነው። ሁሉም ያደርገዋል፣ ዘመኑ ነው፣ ይሄ ኖርማል ነው በሚሉ የውሸት ማጽናኛዎች ታጥፎ ጌታችን አላህ የከለከለውን ድንበር ይተላለፋል። ሱብሃንአላህ። ነገር ግን ሐቁ ይህ ነው። በወንጀልና በሐራም የተጀመረ ግንኙነት መጨረሻው ሁሌም የልብ ስብራት ነው። ልብ በሉ። ጣፋጭ ጅምር ይኖረዋል፣ መራራ ፍጻሜ ግን አይቀሬ ነው። ለምን? ፍቅር በሐራም ጀምራችሁት ጅምሩ ጣፋጭ ሊሆን ይችላል፣ ወይም ደግሞ ጣፋጭ ነው ብላችሁ ልታስቡት ትችላላችሁ። መጨረሻው ግን ፍጻሜው መራራ ነው ማለት ነው።
ስለዚህ ምክንያቱም የአላህ ትዕዛዝ ተጥሶ የሚገኝ ሰላምና ደስታ የለምና መጨረሻ ውጤቱ እንዴት እረሳዋለሁ፣ እንዴት እረሳታለሁ የሚለው ጩኸትና ለቅሶ ይሆናል ማለት ነው። ውድ ወንድሜ፣ አንቺም ውዷና የተከበርሽው እህቴ ከዚህ የሐራም ፍቅር ወጥመድ ለመውጣትና የተሰበረውን ልብሽን ለመጠገን ዋናው መፍትሄ ወደ አላህ በመመለስ ነው። የመጀመሪያውና ትልቁ መፍትሄ ቁልፍ ያለው እዚህ ጋር ነው ማለት ነው። ልብክ የተሰበረው ለአላህ መስጠት የሚገባውን ቦታ ለሰው ስለሰጠ ነው። ልብሽ የተሰበረው ለአላህ የሚሰጠውን ቦታ ለሰው ስለሰጠሽው ነው። አላህ ልባችን ውስጥ ተቀዳሚውን ቦታ ይፈልጋል ማለት ነው። ፍጡርን ከፈጣሪ በላይ ስናፈቅር አላህ በዛው በተደገፍንበት ፍጡር አማካኝነት ይቀጣናል። ስለዚህ ጌታዬ ሆይ ወንጀል ሰርቻለሁ፣ ድንበርህንም ተላልፌያለሁና ማረኝ ብለን ወደ እርሱ አልቅሺ። የሐራም ፍቅር ሲያበቃ አላህ ወደ እርሱ እንድትመለስ የሰጠህ እድል እንደሆነ አስብ። አላህ ከሐራም መንገድ የጠለፈህ ስለሚወድህ እንጂ ስለጠላህ አይደለም። ወንድሜ ልብ በል ማለት ነው። ግንኙነቶች በሙሉ ቁርጥ ቁስል እየተነካካ አይደንም። የምትረሳውን ሰው እየተከታተክ ልብክ ሊጠገን አይችልም። ስልክ ቁጥሩን አጥፊ። በሶሻል ሚዲያ ፌስቡክ፣ ቴሌግራም፣ ኢንስታግራም ብሎክ አድርግ ወይም አንፎሎ አድርግ። ምን ለጠፈች ብሎ መከታተል የሸይጣን ወጥመድ ነውና ፎቶዎችን፣ የድምጽ መልእክቶችንና ስጦታዎችን አስወግድ። አንቺም አስወግጂ። እነሱን ባየህ ቁጥር ትዝታው ያሰቃይሻል። የሐራም ትዝታ ደግሞ ወደ ኋላ ይጎትታል። ባዶ ልብ የሰይጣን መጫወቻ ነው። ስለዚህ ልብ በል፣ አንቺም ልብ በይ ማለት ነው ኦክቴ። ልብህ ከሰውየው ሲለቅ ባዶነት ይሰማዋል። ይህንን ባዶ ቦታ በፍጥነት ከሞላኸው ሰይጣን እንደገና በሌላ ወንጀል ሊሞላው ይሞክራል። ስለዚህ በቁርአን ሙላው። የተጎዳ ልብ በቁርአን እንጂ በሙዚቃ አይጠገንም። ሙዚቃ ስሜትን ያባብሳል፣ ቁርአን ግን ልብን ያረጋጋል ማለት ነው። ሌላው ለሐላል ትዳር ራስህን አዘጋጅ። ፍቅር ቆሻሻ አይደለም፣ ቆሻሻውን መንገድ ነው። ኢስላም ፍቅርን አልከለከለም። የከለከለው ከጋብቻ ውጭ ያለውን ቅጥ ያጣ ግንኙነት ነው። እውነተኛ ፍቅር የሚጀምረው ከኒካ በኋላ ነው። ከአሁን በኋላ ሙከራ ቁም። ቀጣዩን ግንኙነትን ለአላህ ብለህ የምትመሰርተው ሐላል ትዳር ብቻ ይሁን። እስከዛው ግን ራስን በኢባዳና በኢልምና በስራ አጠንክር። በሶብር ላይ አደራ። መለያየት ያማል፣ ይከብዳል፣ ግን ህመሙ ጊዜያዊ ነው። ስሜቱ ሲመጣብህ ይህ የአላህ ፈተና ነው፣ ለወንጀሌ ማካካሻ ነው ብለህ ታገስ። ነገ ከነገ ወዳ ቁስሉ ይሽራል። አንተም ጠንካራ ሆነህ ትወጣዋለህ። ውድ ወንድሜ፣ ውዷ እህቴ፣ አላህ የፈጠረን ለእርሱ እንጂ ለሰው አይደለም። ልብህ የጌታ ቤት ነው። የሰውን ፍቅር ከላይ የአላህን ፍቅር ከውስጥ አድርግ። ሐራም በሆነ መንገድ የፈለጉት ነገር ሐላል የሆነውን የህይወት ጣዕም ያሳጣል። ካለፈው ተማር፣ ወደ አላህ ተመለስ፣ ራስህን አጽዳ። አላህ ካንተ የወሰደውን ነገር በበለጠና በተሻለ ነገር ሊተካልህ ይችላልና ተስፋ አትቁረጥ ማለት ነው። አላሁ ሱብሓነሁ ወተዓላ ልባችንን በሐላል ፍቅር ያርጥብልን፣ የሐራምን አስቀያሚነትን ያሳየን ማለት ነው። ስለዚህ ለዛሬው የነበረን ቆይታ ይህንን ይመስላል።
ውዶችዬ የክፍል አንድን አጠናቀናል። ክፍል ሁለትን በቀጣይ ቪዲዮ የምናይ ይሆናል። ኢንሻአላህ እንደምትወዱትም አልጠራጠርም። ስለዚህ ቪዲዮውን ከወደዳችሁትና ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።